አንተ ቤት ስመጣ በውስጥ የሚጻፉልኝ አንዳንድ ዛቻዎችና እንትኖች አሉና አያማራ ጥቁር ድመት ውለድ ኮሜዲያን ልመንን አይቶት አያውቅም። አማራ ኦሮሞ ቢሆንስ ትግሬና ጉራጌ ቢሆንስ ቀድሞ አማራው ነው የሚሰለፍ ለማዳን ለመርዳት። ከዚህ ህዝብ በመወለዴ እኔ አዝናለሁ። ሁሉ ጊዜ በጣም ነው ማዝነው። ምስጌ ብር አምባር ቀጥል እስኪ አስገባ። አሸናፊ ከበደ አትርሱት። ወንድሜ ይናገራል የሚገርም ልመንህ ጀርመንኛ ይናገራል ይገርም ጽድት አርጎ። ይሄን የአማራ ልጅ ግን ሜዳ ላይ ጥለውታል። ዲያስፖራው አማራው ይሄ ነው። ኢትዮጵያን እሱ ሌባ አጭበርባሪ። ቀጥል ወንድም። እሺ አስገባኛልኩ ሞታ መልእክት ለማስተላለፍ ነው። እዚህ አንተ ቤት ስመጣ በውስጥ የሚጻፉልኝ አንዳንድ ዛቻዎችና እንትኖች አሉና እኔ ሞጣም ከመጀመሪያ ጀምሮ እንደተናገረው ይሄ ልጅ አግዙት የተለያዩ ስራዎችን ይስራ ስራ የለም በሚል ነው የጀመረው። እኔም ደግሞ ከምንም ከማንም ነፃ የሆንኩ ለኢትዮጵያ ሕዝብ ሳገለግል የቆየው የባህል ድምጻዊ ነኝ እና በውስጥ የጻፋችሁልኝ የሹፌሮች ሚል አማራ ሚል ዳኝና ወርቁን ተሳድበሃል፣ ኦርቶዶክስን ተሳድበሃል የሚል ነው እና እኔ ወርቁንና ዳኝን አይደለም ልሳደብ ቀርቶ ሊሰድብብኝ የሚፈልግ ሰው እንኳን በጣም ነው የሚያመኝ። ለምን በጣም ወዳቸው ወንድሞቼ ስለሆኑ ዳኝን ጥፋት እንኳን ቢያጠፋ በውስጥ እኔ ልመክረው ልገጽተው እችላለሁ እንጂ በአደባባይ ወጥቼ ልሰድበው የምችለው ወንድም አይደለም። ወርቁንም በምን አንደበቴ ልሰድበው እንደምችል አልገባኝም። ግን እኔ የተሳደብኩትና የገጸጽኩት አንድም ነገር የለም። ግን ከመሰላችሁ እኔ ኦርቶዶክስ ነኝ፣ የኦርቶዶክስ ልጅ ነኝ። ስለዚህ ኦርቶዶክስን የምሳደብበት ወይም የማንጓጥጥበት አንድም ዕውቀቱም አንደበቱም የለኝም። እኔ ማንነኝና ነው የምንሳደበው። ስለዚህ አጥፍተሃል ብላችሁ ላላችሁኝ ወንድሞቼ ይሄው በሞጣ ቤት ይቅርታ ለመጠየቅ ነው። በቃ እኔ ዘፋኝ ነኝ፣ ድምጻዊ ነኝ። ሞጣ ቤት የመጣው በአሁኑ ሰዓት ስራ ስለሌለ የኔን ሁኔታ ያለውበትን ሁኔታ በማወቅ ወንድሜ እርሱም ሆነ ሌሎች ሰርጋቸውን የሰራውላቸው ባዛር የሰራውላቸው የአማራ ልጆች እንዲያግዙኝና የተሻለ ስራ እንድሰራ እንጂ የምበለው የምጠጣው አጥቼ አይደለም። ይሄም ይታወቃል። በአካል የሚያውቁኝ ሰዎችም ይሄን ይታዘባሉና አጥፍተሃል ብላችሁ አስባችሁ ከሆነ እኔ የተናገርኩትን ባላቀውም ሳላውቅ በስተት ያወቅ በድፍረት ተናግሬ ከሆነ ይሄው በአደባባይ ይቅርታ ጠይቃለሁ ለማለት ነው ሞጣዬ የገባሁት።